ሰላም ሰላም የዛሬ የወርቅ ዋጋዎች ምንን ያመላክታሉ? መጨመርን ወይስ ደግሞ መቀነስን? እንደተለመደው ከ11 በላይ የሆኑ አሉ የተባሉትን ካራት ዋጋዎቻቸውን በጥሬው የማስመለክታችሁ ይሆናል። በአሜሪካ ዶላርና በኢትዮጵያ ብር እንዲሁም ደግሞ እያንዳንዱ ካራት ምን ያህል የወርቅ ንጽህና አለው በሀገር ውስጥ መለኪያ የሚለውን የማስመለክታችሁ ይሆናል። ዛሬ መጋቢት 8 2018 ዓ.ም ወርቅ በጥሬው የተሸጠበትን ያለበትን ዋጋ ማወቅ ምንም ጥያቄ የለውም፣ እጅግ በጣም ወሳኝ ነው። ለምን ካላችሁ ደግሞ ወርቅን በምትገዙበት ሰዓት ላይ እጅግ በጣም ስለሚጠቅማችሁ ይህንን በየዕለቱ የምንለቀውን የወርቅ ዋጋ መረጃዎችን መከታተል አትዘንጉ። እዚህ ላይ እናንተ በተለይ ደግሞ የተሰራ ወርቅን ለመግዛትም ሆነ ለመሸጥ በምትፈልጉበት ሰዓት ላይ የማሰሪያ ዋጋ በምትሸጡበት ሰዓት ላይ ይቀነሳል። በምትገዙበት ሰዓት ላይ ደግሞ የማሰሪያ ዋጋ ተጨምሮ እንዲሁም ደግሞ ግብር ተጨምሮ ትገዛላችሁ ማለት ነው። ይሄ ነው ልዩነቱ የጥሬ ወርቅ ዋጋና የተሰራ ወርቅ ዋጋ ማለት ነው። ከወርቅ ጋር የተያዙ እጅግ በጣም ብዙ የተባሉ የወርቅን የሚመለከቱ መረጃዎችን በቻናላችን ላይ እንዲሁ እንደሚገኙ ለማሳወቅ እንወዳለን። እነሱንም በመከታተል ስለ ወርቅ ያሉትን የግንዛቤ አድማስ እንዲያሰፉ፣ በተጨማሪም ደግሞ በሚገዙበትና በሚሸጡበት ሰዓት ላይ ስህተት ላይ እንዳይወድቁ ጥንቃቄ እንዲያደርጉ ያስችሉታልና ቪዲዮቻችንን በመከታተል አብራችሁን ይቆዩ። ታዲያ ቪዲዮውን ሲጀምሩ ላይክ ካላደረጋችሁ ላይክ እንድታደርጉ፣ ሰብስክራይብ ካላደረጋችሁ አዲስ ከሆናችሁ ለዚህ ዩቲዩብ ቻናል ሰብስክራይብ በማድረግ ይህንን ወርቃማ ቤተሰብ ትቀላቀሉ ዘንድ በማክበር እንጠይቃለን። አሁን ቀጥታ የምንሄደው ወደ ዋጋዎቹ ይሆናል። የምንጀምረው ከ14 ካራት ነው የሚሆነው። 14 ካራት 1 ግራም ወርቅ ዛሬ በአሜሪካ ዶላር በ95 ከ60 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ15010 ብር ከ90 በመሸጥ ላይ ይገኛል። ይህ 14 ካራት የወርቅ ንጽህናው በሀገር ውስጥ ከ47 በላይ እንደሆነ መረጃዎች ያመለክታሉ። ዓለም አቀፉ የሆነው የ14 ካራት ደግሞ ከ50 በላይ ነው ማለት ነው። በመቀጠል የምንመለከተው ደግሞ የ15 ካራቱን የወርቅ ዋጋ ነው የሚሆነው። 15 ካራቱ የወርቅ ዋጋ በአሜሪካ ዶላር በ102 ከ43 ሲሸጥ በኢትዮጵያ ብር ደግሞ በ16083 ብር ከ11 ነው በምሸጥ ላይ የሚገኘው ዛሬ መጋቢት 8 ዕለተ ማክሰኞ። በመቀጠል የ16 ካራቱ እንመለከታለን። 16 ካራቱ 1 ግራም ጥሬ ወርቅ በአሜሪካ ዶላር በ109 ከ26 ሲሸጥ በኢትዮጵያ ብር ደግሞ በ17155 ከ32 ነው በምሸጥ ላይ የሚገኘው። ይህም እንግዲህ የ16 ካራቱ የጥሬ ወርቅ ዋጋ በንጽህና ደረጃ ከተመለከተ ነው ከ60 በላይ የወርቅ ጥራት አለው ወይም ደግሞ ፒዩሪቲ ሌቭል አለው ማለት ነው። በመቀጠል የ17 ካራቱን ስንመለከት 17 ካራቱ 1 ግራም ወርቅ በአሜሪካ ዶላር በ117 ከ06 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ የ17 ካራቱ 1 ግራም ወርቅ በጥሬው በ18228 ከ53 እየተሸጠ እንደሚገኝ መረጃ ያመለክታል። ይህም ደግሞ በፒዩሪቲ ሌቭል ወይም ደግሞ በጥራት ደረጃ 66 በላይ የሆነ እጁ ንጹህ ወርቅ ነው ማለት ነው። በመቀጠል የምንመለከተው የ18 ካራቱን የወርቅ ዋጋ ይሆናል። 16 ካራቱ የወርቅ ዋጋ በኢትዮጵያ ብር በ19299 ከ73 ሲሸጥ በአሜሪካ ዶላር ደግሞ በ122 ከ91 ነው በምሸጥ ላይ የሚገኘው። ይሄ እንደምታውቁት ከሆነ የ18 ካራቱ ዓለም አቀፍ የጥራት መለኪያው 750 ወይም ደግሞ 75% እጁ ንጹህ ወርቅ እንደሆነ ይታወቃል። ነገር ግን በሀገር ውስጡ ወርቅ ከ70 በላይ የሆነ የወርቅ ጥራት አለው ማለት ነው።
በመቀጠል የምንመለከተው የ19ን የ20ን የ21ን እንዲሁም ደግሞ የ22 እና የ23 የ24ን እያለን ከባባድ የሆኑ የካራት ዋጋዎችን በመቀጠል የምንመለከት ይሆናል። ታዲያ እስካሁን እየተከታተላችሁን ቪዲዮአችንን ላይክ ካላደረጋችሁ ይህ እጅግ በጣም ስህተት ነው። እንደዚህ አይነት ጠቃሚ የሆነ መረጃን እያገኛችሁ ለሌሎች እንዲደርስ ላይክ ማድረጋችሁ እጅግ በጣም ስለሚጠቅም ላይክን እንድታረጉ እንዲሁም ሼር እንድታረጉ አበረታታችኋለሁ። ታዲያም ለዚህ ዩቲዩብ ቻናልም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን። በመቀጠል የ19 ካራቱ እንመለከታለን። 19 ካራቱ ዛሬ ላይ በአሜሪካ ዶላር በ129 ከ44 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ ይህ 19 ካራት 1 ግራም ወርቅ በጥሬው 20371 ከ94 ነው እየተሸጠ የሚገኘው። 20 ካራቱን ስንመለከት 20 ካራቱ በ136 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ 21444 ከ18 ነው በመሸጥ ላይ የሚገኘው። 21 ካራቱን እንመለከታለን። በመቀጠል ተመልካች አድማጮቻችን 21 ካራት 1 ግራም ወርቅ ዛሬ በጥሬው እየተሸጠ የሚገኘው በ143 ከ39 ሲሆን በኢትዮጵያ ብር ደግሞ 22516 እየተሸጠ ይገኛል። ይህ 21 ካራት ወርቅ እጅግ በጣም ተወዳጅነት ካላቸው እንደ ወርቅ መለኪያ ተደርገው ከሚጠቀሱ የወርቅ አይነቶች እንደሆነ ይጠቀሳል። እጅግ በጣም ተወዳጅ ነው። በሀገራችንም በመካከለኛው ምስራቅም በአፍሪካም እንዲሁ እጅግ በጣም ተወዳጅ ከሆኑ የወርቅ ካራቶች መካከል እጅግ በጣም ተወዳጅ የሆነ የወርቅ አይነት ነው። በመቀጠል እንግዲህ የሱን ያህል በተመሳሳይ ተወዳጅነትንና ጠቀሜታ ካላቸው የወርቅ ካራቶች በተጨማሪም ለአልባሳት ተስማሚ ከሆኑ የወርቅ ካራቶች የመጨረሻ ንጹህ የተባለ ወርቅ 22 ካራት ነው። ከ22 ካራትም በላይ ንጹህ የሆነ ወርቅ አለ፣ ነገር ግን ለአልባሳት አይሆንም ወይም ደግሞ የማይለበስ የወርቅ አይነት ነው ማለት ነው። 22 ካራቱን ስንመለከት በጥሬው እየተሸጠ የሚገኘው በ150 ከ23 የአሜሪካ ዶላር ሲሆን በኢትዮጵያ ብር ደግሞ በ23588 ከ36 ነው በመሸጥ ላይ የሚገኘው። በመቀጠል የ23 ካራትን ለካፒታል እና ለኢንቨስትመንት ተመራጭ ከሆኑ ካራቶች መካከል 23 ካራቱ ይጠቀሳል። እሱ እየተሸጠ የሚገኙ ዛሬ ላይ በ24660 ከ77 ሲሆን በአሜሪካ ዶላር ደግሞ በ157 ከ06 እየተሸጠ ነው የሚገኘው ማለት ነው። የአንድ ወቄት ወርቅ ስንት ገባ የሚለውን በመጨረሻም አስመለክታችኋለሁ ማለት ነው። በተለይ እስካሁን ድረስ አብራችሁን ለቆያችሁ ምስጋናዬ እጅግ በጣም ከልብ ነው። 24 ካራቱን የምነግራችሁ የአሜሪካ ዶላርን አስቀድሜ ነው። በ163 ከ88 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ ከ25000 በላይ ወይም ደግሞ 25792 እየተሸጠ ነው የሚገኘው። ይህ የዛሬ የዕለተ ማክሰኞ መረጃችን እንግዲህ ይህንን ይመስል ነበረ። ወርቅ እየጨመረ ነው ያለው፣ ምንም አይነት ቅናሽ እያሳየ አይደለም። ሰሞኑን ግን አንድ ለየት ያለ ክስተት ተከስቷል። በተለይ ደግሞ በትይዩ ገበያ እንዲሁም ደግሞ በባንኮች ያለው የምንዛሬ መጠን አነስ ወደ ማለት እየመጣ ነው። ይህ ደግሞ ምንድነው ምክንያቱ ካላችሁ እንግዲህ እንደሚታወቀው በዓለማችን ባለው የኢኮኖሚና የፖለቲካ ውጥረት የተነሳ እንዲሁም ደግሞ እየተከሰተ ካለው የጦርነት መባባስ የተነሳ እንደዚህ አይነት ነገሮች እየተፈጠሩ ይገኛሉ። ምናልባት ወርቅን ወደፊት ወዴት ይዞት ይሄዳል የሚለው እንግዲህ የሁላችንም ጥያቄ ነው ማለት ነው። ለዛሬ ያዝንላችሁን መረጃ እዚህ ጋር እናበቃለን። በያላችሁበት ሰላም እንመኛለን። መልካም ጊዜ